ማንም የለም አለ። አባትሽም አለ። አሁን እኮ ከሱ ጋር አብረን ልንወጣ ነበር። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ። ሰላም ሰላም ሰላም። ውድና ወደ ፋሚሊ ጋር አልገባሁም ነበር እስከ ዛሬ ድረስ። አይ ቲንክ ትላንትና አይታችሁታል ይመስለኛል ቪዲዮ ላይ እና ዛሬ ወደ ቤተሰቤ ጋር ልገባ ነው ማለት ነው። እስከ ዛሬ ድረስ መጣለሁ እያልኳቸው እነሱ ጋር አልሄድኩም ነበረ። ስለዚህ ዛሬ ወደ ቤተሰቦች ጋር እገባለሁኝ፣ ቀላቀላለሁኝ። በነገራችሁ ላይ አልነገርኳቸውም ማለት እንደምሄድ አልነገርኳቸውም። ዛሬ እንደምገባ ማለት ነው። ግን ደግሞ እንደምመጣ ምናምን ነግሬያቸዋለሁኝ። ብነግራቸው እንዴት ይሁን አሪፍ ይሁን መጥፎ ይሁን አላውቅም። የኔ ሀሳብ እነሱን ሰርፕራይዝ ማድረግ ነው። እንግዲህ እስከ ዛሬ ትንሽ ቆይተናል። አይ ቲንክ ከተገን ጋር ስፔሻሊ ከአባቴ ጋር ቆየው ረጅም ጊዜ ሆኖኛል። ከእቴ ጋር ተገናኝቻለሁኝ፣ ከእናቴ ጋር ተገናኝቻለሁኝ። ስለዚህ አሁን ደግሞ ከቀሩት ፋሚሊዎች ጋር ለመገናኘት ወደ ቤት እገባለሁ ማለት ነው እና አሪፍ ቆይታ እንደሚኖረን አልጠራጠርም። እንደምታዩት ትንሽ ሻንጣ ይዣለሁኝ። ብዙ እቃ ምናምን አልያዝኩኝም በነገር። ጤና ይስጥልን እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሰላምና ጤና ይስጥን። ሩታ እንግዲህ ወደ ቤተሰቦቹ ጋር ሄዳለች። እንግዲህ ቤተሰቦቿም በደስታ ነው የቀበሉት ማለት ነው። ሰላም ብያለሁ በድጋሚ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን ምስሉ ላይ እንደምታዩት ወይም ቪዲዮ ላይ እንደምታዩት ማለት ነው እንግዲህ ሩታ ወደ ቤተሰብ ጋር ገብታለች ማለት ነው። እንግዲህ መጀመሪያ ፍራንክ እያልኩት ነበረ እኔ ራሱ እና እውነት ሆኖ ነው ያው የተገኘው። በጣም ይመር በጣም ያሳዝናል ያልኩት ምክንያት ከዚህ በፊት ያው እንግዲህ እነሱ ከተገናኙ 1 አመት ነው። ያው እንግዲህ 1 አመት ነው ማለት የ1 አመት ነው ማለት ያልኩት ምክንያት ከዚህ በፊት ያው አብርሽ ብዙ ልጆች ታውቁታላችሁ ከሩታ ጋር ብቻ ሳይሆን ከፍቅር ጋርም ከዚህ በፊት እንደዚህ በቃ ፍቅርም ለቀቅ አደረገች ማለት ነው። ቀደም ብሎ አብርሽ ቪዲዮ ሲሰራ ከፍቅር ጋር ነው። ያው ፍቅር ያኔ ከፍቅር ጋር በጣም ጥሩ ቪዲዮች እየሰሩ በጣም ደስ የሚል ቪዲዮ እየሰሩ ነበረ። ከዛን ከፍቅር ጋርም ተጣላ። ያው እሱም ሌላ ቦታ የሆነ ያህል አይደለ እንደዚሁ ነው ማለት ነው። ሲሆን ለቀቅ አደረገች ፍቅርም ማለት ነው። ለቀቅ አድርጋ ፍቅርም በቃ ሌላ ልጆች ጋር ቪዲዮ እየሰራች እንግዲህ እሱን ለቀቅ አደረገች ማለት ነው። እና አሁን ደግሞ ከሩታ ጋር አንድ ላይ ሆኑ ማለት ነው። እንግዲህ አንድ ብሎ እነሱ ሲጀምሩ ግን በጣም ደስ የሚል እንትን ይሰራሉ። በጣም ደስ የሚል በቃ እናንተ ያው ብዙ ጊዜ ያው እንግዲህ ታዩታላችሁ ብዬ አስባለሁ። እንደዚህ እየሰሩ እንግዲህ አያችሁ። ሰው እኮ ገንዘብ ስመጣ ዝና ስመጣ የሆነ ያለ አይደለ ያለፈው ላይ እንትኑ ያለፈው ሁሉም ነገር ርግፍ ያድርጓል ማለት የፈለግኩት እንግዲህ እቺ ልጅቶ ጋር ወይም ከሩታ ጋር ቪዲዮ ሲሰራ በጣም ደስ የሚል በጣም በቃ ብዙ ተመልካቾች እሱ ራሱ ከአፏ ወርተዋል። አባይ የሚል ቴሌቪዥን ተቀርቦ እንደው አባይ ቴሌቪዥን ላይ እዛ ተቀርቦ እንደው የእሷ ሰርግ እንደው ሽልማት ተሰጥቶ ነበር አባይ ቲቪ ላይ ማለት ነው። እና ማለት የፈለጉት እሱ ራሱ ከራሱ አፍ ላይ ምን ያህል መሰላቸው ሩታን ካገኘሁት በኋላ ብዙ ተመልካቾች አግኝቼዋለሁ፣ ብዙ ነገር ተሳክቶልኛል። እንግዲህ ቤተሰቦቻችን ብዙ ልጆች ታውቁታላችሁ እና ማለት የፈለግኩት እንግዲህ
ዝናው ከመጣ በኋላ የሆነ አለ አይደለ ራሱን ዝናው ከመጣ በኋላ ብር ከመጣ በኋላ ሶ እንደዚህ ይክዳል ማለት ነው። ማለት አሁን ሩታ የወሰነችዋ ውሳኔ ምን እንደሆነ ታውቁታላችሁ። እኔ አሁን ልጅ ከወለድኩት በኋላ ነጌ ልጁ ከወለድኩት በኋላ ነጌ እሱ እንደዚህ ከሌላ ሰው ጋር እንደዚህ ሲሆን እኔ ደግሞ በቃ ማጨነቅና መቃጠል ሳይሆን በጊዜው ራሴ መወሰን አለብኝ ወይም የራሴ ነገር በቃ መወሰንና መወሰን ብቻ ነው ብላ ነው እንግዲህ የወሰነችው በጊዜው ማለት ነው። ቤተሰብ እንግዲህ ቤተሰብ ማለት የፈለኩት እንግዲህ ቤተሰቦቿ ያው ቤተሰብ ስለሆኑ መቼም ቢሆን ቤተሰብ ለምን መጣሽ ምናምን አይሉም። አባቴው እንግዲህ ቅድም እያለ ነበረ ማለት ትዳር አልጋ በአልጋ አይደለም፣ አልጋ በአልጋ አይደለም፣ አልጋ በአልጋ ሳይሆን ትዳር ውስጥ ውጣ ውረዶች አሉ እያለ ነበረ አባትየው፣ የእሱ አባትየው ማለት ነው። ስለዚህ እነሱ ከተጋቡ በቅርብ ጊዜ ነው እና አመት ሳይሞላ እንደዚህ አይነት በጊዜው ለቀቅ አደረገች፣ ፍቅርም ለቀቅ አደረገች። አሁን ደግሞ እና በጣም ከባድ ነው ማለት የፈለኩት ከይቅርታ ጋር እና እንደዚህ ወደዛም ቀመስ ወደዚህም ቀመስ ወደዛም ለቀቅ ወደዚህም መያዝ ከባድ ነው ማለት እንደ ኳስ ትዳር ውስጥ እንደዚህ መጫወት በጣም ከባድ ነው። ደስ አይልም ማለት ዛሬ ከአንዷ ጋር ነገ ከአንዷ ጋር ከነገ ወዲያ ከአንዷ ጋር እና ሲሆን በጣም ከባድ ነው ለሷ። እንግዲህ ነገ ምን እንደሚመጣ አላውቅም። ስለዚህ በጊዜው ራሴን ማስተካከል የራሴ በቃ አይደል ብላ ወስና ነው እንግዲህ የተደሰችውና እንግዲህ ቤተሰቧም እንግዲህ እንኳን በደህና መጣሽ ምናምን ብሎ ተቀብሏሉ። እና ውድ ቤተሰቦቻችን ማለት የፈለኩት በጭሩ እንደዚህ ሆና ቤተሰቦቿ ጋር እንግዲህ ቤተሰቦቿ መቼም ቢሆን ልጇ ስለሆነች አይጥሉም መቼም ቢሆን። ግን ነገ ደግሞ አንዳንድ ጊዜ እኛ እኮ ልጆች እኛ ማለት ነው ማለት አንሰማም። ታይ ልጄ ይሄ ነገር ላንቺ አይዋጥሽም፣ ታይ በዚህ መንገድ እንዳትሄጂው፣ ይሄ መንገድ ላንቺ አይሆንሽም ታይ ስል ማለት ነው የቤተሰቦቻችን ምክር አንሰማም። ይሄ ላንቺ ይሄ ነገር አንቺን ይጎድሻል፣ ትጎጂዋለሽ፣ ታይ ይሄ በዚህ መንገድ ላይ እንዳትሄጂው፣ በዚህ መንገድ ከርሽ ነገ ትጎጂዋለሽ ታይ ስል አንዳንድ ጊዜ ቤተሰብ እንደዚህ ናቸው። ቤተሰብ እንደዚህ አያችሁ፣ ዞሮ አያችሁ ወደ ቤተሰብ ጋር እኮ ነው የምንመለሰው። ቤተሰቦቻችን ይሄ ነገር ታይ ልጄ፣ ይሄ ነገር አይዋጥሽም፣ ይሄ ነገር ላይ ራስሽ መቆጠብ አለብሽ፣ በዚህ መንገድ እንዳትሄጂ ስና አንሰማም። የቤተሰቦቻችን እንቃለን ማለት ነው። እቺ ደግሞ በቃ እንደዚህ እያለን በቃ ንቀት አያቸው ንቀት። ከዛን ችግር ስመጣ ጊዜ ወይኔ እናቴ ያኔ እኮ እንደዚህ ብላኝ ነበረች፣ ወይኔ ከዚህ በፊት እኮ አባቴ እንደዚህ ብላኝ ነበረ፣ ግን ዛሬ እኮ ነው የገባኝ፣ ዛሬ ተረዳሁት፣ ዛሬ ነው የተረዳሁት እንላለን። ስለዚህ ቤተሰቦቻችን የምለው ነገር ብንሰማ ምን አለበት? ቤተሰቦቻችን ታይ ልጄ ይሄ ላንቺ አይሆንም በቃ ይሆናል ታይ ልጄ ስንል አይ እኔ ራሴን እችላለሁ እኔ ራሴ መቻል አለብኝ ካሉን በኋላ አያችሁ ተመልሰን ወደ ቤተሰብ ጋር
ተመልሰን ለቤተሰብ ሽክም ማለት ነው። ግን ቤተሰብ መቼም ቢሆን ልጅ አይጣልማ፣ አይጥሉም። እና ቤተሰቦቻችን የምለው ነገር ብንሰማ ታዋቂ ሰው ሆነናል፣ ታዋቂ ሰው ጋር ውለናል ብለን